አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታይ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። የሰኢድ ነገር ያስቀኛው ማለት ነው። ሰኢድ ደግሞ አንደኛው አሁን ዛሬ መጣች። ግማሽ ንግግሯ በነገራችን ላይ ያው በኦሮምኛ ነው፣ ግን አንድ ንግግሯን ተሰማ። እወድሃለሁ፣ አፈቅርሃለሁ በቃ እያለችው የተጨቃጨቁ ነው። ሱመያ እንግዲህ እና ሀዩ ምን በቃችሁ ማለት ነው። ሱመያ ያው የሰኢድ የልጆቹ እናት ነች፣ የመጀመሪያዋ የጥንቷ የጧቷ። ከዛ ሀያት መጣች ሀዩ ደግሞ ይኸው ክረሮክስ እየጠጣች እንደ ሰኢድ ማሻላ የወንዶች በላይ ሆንክ እንዲጨርሰህ። አረ ወይኔ ጉዴ ፈላ። እንደምን ነው ምን አስነክታችሁ እንደ ሴቱ ሁሉ አንተ ጋር የመጡት እንደዚህ? እንደ ሰኢድ ተው እንጂ ተረጋጋ እንዴ። ሀዩ ክሮረክስ ጠጣች፣ በረኪና ጠጥታ እስከ ማሞት ድረስ ህይወቷን ለማጥፋት ላንተ ብላ ማለት ነው። ሱመያ እንግዲህ እንደምታዋት ከየመን ባህር ዳር ድረስ፣ ከባህር ዳር አሁን ደግሞ ወዴት ወደ ዱባይ ተሰዳለች ማለት ነው። ከሀዩ ለማምለጥ እያለች ልጆቿን ይዛ እያለች ነው። አሁን ደግሞ በአዲስ አጀንዳ መጡ። በአዲስ እንግዲህ ወይ ጉድ! ሀዩዬ እንግዲህ አለቀላት። ሱመቲ እኮ ምንም አይመስላትም። ምንም ከልጆቿ ጋር ነው ጨዋታዋ። ልጆችን እንዳታጠቃብ ብዬ ነው ጅት አገር የምሄደው ሀዩን ፈርቻ አይደለም እያለች ነበር። ለልጆቿ ነው የምትኖረው። ሰኢድንም ትወደዋለች፣ የልጆቿ አባት ነው። ግን አሁን ደግሞ ይቺ ከየት መጣች ማለት ነው? ከየት መጣች እንዴ? ምን ነው? ለረተው ሱመያ ትኖርበት፣ ልጆቿን አሳድግበት እንዴ ሰኢዶ። አረ ጉዴ! ሀዩን እኛን ታናባር እንደገና ደግሞ ሌላ። በነገራችን ላይ ያው እንግዲህ ሁሉንም ሶስቱንም በኩል አይን አርገህ ማስተዳደር ተቻልክ ያው መብትህ ነው ሰኢድ ማለት ነው። ግን የማስተዳደሩ ሁሉን ነገር በአንድ አርገህ ማስተዳደር ትችላለህ ወይ? ቤተሰቦችን በትክክል ትመራለህ ወይ? የልጆችህን የባለቤቶችን ሀቅ ትወጣለህ ማለት ነው። እንደዛ ከሆነ እንግዲህ ሲያውህ ማሻላ መጠዋ ትመስላለህ። ጺምህን አሳድገ ማለት ነው እንዴ! ማረ ወይኔ ጉዴ! እና እንግዲህ ያው ፍቅር እውር ነው ይባላል አይደለ? ይችን ፈጣ መታለታለች እንግዲህ እወድሃለሁ፣ አፈቅርሃለሁ አልለይህም እያለችው ነው። እሱም እዛ ደግሞ የሚታይ እንደውም ተንበርክኮ ቀለበት እያደረገላት ይመስላል እንዴ ሱምቲ ማለት ነው። እንግዲህ መዋረፍ መቼ እንደሚቋጭ እኛ የምንጠብቀው ሱመያና ሰኢድ በአንድ ላይ ሆነው ልጆቻቸውን እንዲያሳድጉ፣ ቤተሰባቸውን በአንድ ሆነው እንዲመሩ ነው የምንፈልገው የነበረው ማለት ነው። እንደገና ሌላ መጣች ማለት ነው። በዚህ ማያያዝ ሱምቲ አትፈልግህም ማለት ነው። ልጆቼንም ታጣለህ። ሱመያ ሀዩ ስለመጣች ነው አይደለ? እንደዛ አገር ሄድኩ ብለህ ተየመን አገር ለዚያራ ሄደህ ሀዩዬን አይታታል። እዛ አስፋልት ላይ እንደዛ ስትሆን ማለት ነው። አሁንም እንደገና በአዲስ አጀንዳ መጥቷል። እንግዲህ አላህ ይስቱር ነው የምለው እኔ፣ ሌላ ምንም የምለው ነገር የለኝም። ሱመያ አላህ ይሁንሽ ታለሜ። ሀዩማ እንግዲህ በጭራሽ ሞተች እንጂ አሁንማ በቃ በሱመያ በልጆቹ እናት ስትቃጠል የነበረችው ደግሞ አንዷ መጣሽ ልነጥቃት ማለት ነው። ሀዩ ይኸው ስትንጨረጨሪ ነው ለዚህ የበቃሽ። እንግዲህ ቆፍጠን ጀገን ብለሽ ባልሽን ማስቀረት አለብሽ ማለት ነው እንዴ ሆ። ግን በነገራችን ላይ ማለት ነው አሁን እቺ ልጅ እንደ ድራማም ይሁን ሙሰልሰል በቃ ድራማ ምን ሙሰልሰል ይሁን እንግዲህ አላሁ አለም። በነገራችን ላይ ድራማና ሙሰልሰል አንድ ነው። ፊልም ህንድ ይልታለ የህንድ ድራማ አደረጉት እኮ። አሁን ይሄ ልጅ ማለት ነው ሰኢድ ሁለት ሚስት እያለው
አንቺ ምን አይነት ልቦና ኑሮሽ ነው እኔ እወድሃለሁ ብለሽ የምትደረቢው ማለት ነው? በነገራችን ላይ እኔ እንጃ አሁን ጊዜ ሴቱ ወንድ ልጅ ትዳር ይዞ እያዩ እንዴት ለኔ ሆነኝ ይላሉ የልጅ አባት። ይሄ ነገር የሚያስተምር ነገር ነው እኮ ወላሂ እነ ሰኢድ ምናምን የሚተውኑት የሚያስተምር ነገር ነው። በተለይ በዚህ በስደቱ ዓለም ላይ ሴቱ በቃ ትዳር እያለው እያወቀች ልጅ እንዳለው እያወቀች ሁለተኛ መደረብ የምትፈልግ ሴት አለች። በቃ ልቧ የተደፈነ እሱም ብቻ ላግኝ እንጂ ሌላው ማሂመኔ የምትል ማለት ነው አለች። ብዙ አለ፣ ብዙ ገጠመኝ ይኖራል። ጓደኛ ተብዬ እሷ ጋር ጓደኛ የቅርብ ጓደኛ ሆና ባሏን የምትፈልጋለች። ከእንዲህ አይነት ሙሲባ አላህ ይጠብቃችሁ እህቶቼ። ጓደኛ ስትይዙ ለጥቅማ ጥቅም ሳይሆን በቃ የሴት ጓደኛ ማለት ነው። የሴት ጓደኛችሁን ቤቷ ወስዳችሁ እናንተን ቤቷ አምና በቃ ጓደኛዬ ናት፣ እህቴ ናት፣ አማካሪዬ ናት ብላ የምታስጠጋችሁን ልባችሁን ደብቃችሁ በቃ የሆነ ሁሉን ነገር በሆዳችሁ ይዛችሁ እሷን አትጉዷት ማለት ነው። ማለሽ ወላሂ ዛሬ ተሷ ላይ ወዳንቺ የመጣ ነገ ጧት ባንቺ ላይም ይሄዳል ማለት ነው። እና አዱኒያ ደዋራ ነች በነገራችን ላይ ማለት ነው። እና አሁን በዚች በልጅ የተነሳ ነው ሀዩና ሱመያ እየተቦጫጨቁ እሷ እዝ መታ ደግሞ እንደገና ወድሃለሁ የምትል አይኗን በጨው አጥባ ማለት ነው ፍጥጥ ብላ። ይሄ መሆን የለበትም። እና እኔ እንግዲህ ምን እንደምል አላቅም። ሱመያ ደግሞ እንጠብቃለን ምን እንደምትላት ምን እንደሚያመጡ እንግዲህ አንድ መሆን አለባቸው። ሱመያና ሀዩ አንድ ሆናችሁ ይችን አባሩ ማለት ነው። ሌላ ሰው አታስገቡ። ሀዩዬ እንግዲህ መታ ገብታለች። በሱ ብዙ ፈተና አይታለች። ስለዚህ ላንቺም የብቻሽ ለሷም የብቻዋ ቤት አዘጋጅቶ ሁለታችሁን ያስተዳደር፣ ተሁለታችሁ ልጆች ይውለድ ማለት ነው። ተሱመያ አላት እንግዲህ ሀዩዬ ናት እንጂ ገና ማለት ነው። አሁን እችኛይቱ ደግሞ በፈጣጣው መታለች። አለኩል ያህል እንግዲህ ያው አንድ ነገር ድራማ ሲሰራ በሰው ላይ የሚደርሰውን ነው። እና ትዳር ያለው ወንድ ላይ አትምጡ ማለት ነው። ትዳር ወንዶችም ሚስት የለኝም ብቻዬን ብላችሁ አትቅጠቅ፣ አትዋሹ። መቅጠፍጠፍ፣ መዋሸት ለራስ ጥሩ አይደለም። ደግሞ በተለይ እንዳልኳችሁ ጓደኛ ቤቷ ወስዳችሁ እሷን ነይ ቤቷን ከፍታላችሁ አህሪቡ ብላ እሷ በሌለችበት ሰዓት ባሏን የምታማልልና የምታሳስት ሴት ጓደኛ አላህን መፍራት አለባችሁ። አላህን መፍራት አለባችሁ። ወላሂ በቃ ወንድ ልጅ ትዳር ካለው ለምንስ ተጠይቆ ትዳር እያለ የልጆች ቤተሰብ እያለው በዛ ላይ መደረብ እንጃ ጥሩ አይደለም። እና አሁን ሱመያ እንግዲህ ለሀዩ ስትሮጥ ሌላይቱ ብቅ አለችልሽ። እንግዲህ ሰኢዶ ምን እንዳስነካቸው አላቅም። እንዴ ሲናገር ነበር አንድ ቀን፣ በነገራችን ላይ ቆይቷል። ብዙ ሴቶች ሱመያን አባራት እኔን አግባኝ እያሉ የሚለምኑኛሉ ብሎ ተናግሯል። ራሱ ሰምቼዋለሁ፣ ሰኢድ ራሱ ማለት ነው። የማለን የተናገረ ይሄን ነገር እና ሴቶች አዎ ሊሉ ይችላሉ። እንደዚህ አትበሉ ሴቶችዬ ማለት ነው። ለምን እንዳውም ልጅ አለው ከልጁ እናት ጋር ተስማምቶ ዝለቁ እንደዚህ ማለት ነው እንጂ እሷን እንደዚህ በላት እኔ እንደሆነ አለሁ ምናምን አይባልም። አላህ ለእናንተ የከተበውን ለእናንተ አላህ ያለውን የትም አይሄድም። የራሳችሁን ዱአ አድርጉ። አላህዬ ይሰጣል፣ የማይሰጥ ነገር የለም። ሁሉም የነሲቡን ያገኛል። ግን አላህም የሚወደው ለእናንተ ጥሩ የምትመኙትን ለሌላ እህታችሁ ጓደኞቻችሁ ስትወዱ ነው እንጂ የሰውን በር ዘግታችሁ ለራሳችሁ ማዘጋጀት አይጠቅማችሁም፣ ይጎዳል እንጂ ማለት ነው። እና ሀዩ እንግዲህ መታለች። ሀዩ የናት እንኳ የምትበጭጨው እንጂ ሱመያ ምንም አይመስላትም። እሷ አላማዋና አንድነቷ በቃ ከልጆቿ ማሳደግ። ሰኢድ ግን በዛም ሆነ በዚህ ክፉ እንዲደርስበት አትፈልግም፣ አትመኝም። ሰላም ሆኖ እንዲኖር ነው። ለምን ልጆች አሏት፣ የልጆቹ አባት ነው። ያው ልጆች ደግሞ
በተለይ ሴት ልጆች አባታቸውን ይወዳሉ። የማይካር ነገር ነው። ሴት ልጅ በጣም አባቷን ትፈልጋለች ማለት ነው። እና እንግዲህ ያው በሸሪዓው ተህርክ ሰኢድ ማለት ነው። በእስልምና 4 ይፈቀዳል። ያው 4 ሲፈቀድ አንድ ሴት ልጅ ፈትዋ ሰጠች እንዳትሉኝ እንጂ አንድ ሴት ልጅ ባሏ ሞቶባት ልጆች እያሳደገች ከሆነች በቃ እንደዚህ አግብታ ተፈታ ሌሎችን በቃ ብዙ ጉዳት የሚደርስባት እሷ ላይ ከሆነ እሷን ለመሰተር እና ኃላፊነት ወስዶ እንዲንከባከባት ያንን ደግሞ ባደረገ ቁጥር ለ4ቱ ሚስቶቹ እኩል አስተዳዳሪ መሆን አለበት። እኩል በቃ በቤትም ሆነ በልብስም በሁሉም ነገር አብሮ መሆን አለበት። አንድ አይነት መሆን አለበት እንጂ አንደኛዋን ከፍ አንደኛዋን ዝቅ አድርጎ መያዝ የለበትም ማለት ነው። ያንን የሚችል ከሆነ ሰኢድ ያው እንግዲህ ሁላችሁም ተስማምታችሁ መኖር ብቻ ነው ያለባችሁ ማለት ነው። ሰኢድ እኔ እችላለሁ፣ አቅሙ አለኝ፣ ገንዘብ አለኝ፣ ሚስቶቼን አግብቼ መውለድ እችላለሁ፣ ማስተዳደር እችላለሁ ካለ ተተስማሙ። እንግዲህ ሀዩና ይቺ በግድ ነው የመጡት። እንግዲህ አስቡት፣ እያለቀሰች ሀዩም አይታችኋል። መጀመሪያ ፕራንክ አደረግኩኝ ቀለበት ሲያደርግላት እንደው መጨረሻ ላይ አልፈልግሽም እኔ ቀልዴ ነው ምናምን ለጨዋታ ነው ሲላት እንዴት እንደቀወጠችው ከዛ ጊዜ ጀምሮ ይኸው ተሰኢድ አልፋታውም እኔ ወደዋለሁኝ ህይወቴን እስከ ማጥፋት ድረስ እደርሳለሁ ብላ በረኪና ጠጥታ ነበር ማለት ነው። ያንጉሉ እያያችሁ ነው። እና ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ተተረፍ ይበልልን። እንግዲህ ኗሪ ከሆን እኛ የምናያለን ወደፊት ማለት ነው። ግን እኔ እንጃ ሳኢዶ መጠዋ ጺሙን ያሳደገ ቶቡን ያሳጠረ የሱና ነው። እንግዲህ ሱና ነው ጺም ማሳደግ፣ ልብሶቹን ማሳጠር። አንድ ወንድ ልጅ በቃ እንደዛ ከሆነ አላህ ሊፈራ ይገባ ማለት ነው። ሀቁን ብትሰሩ ደስ ይላል። ውሸት ጥሩ አይደለም። እኛንም ድራማ እያረጋችሁ እንትን አትበሉን። የምትጋቡ ከሆነ አላህ ይወፍቃችሁ ነው የምንለው። እኛ ምን አገባን በሰው ቤት ማለት ነው። ራሳችን ለምታሳድረው አላህ ይወፍቅክ። ግን ውሸት እንደው እንዳይሆን ነው የምፈራው። በቃ ውሸት ሀዩም ጋር እንደዚሁ ዝም ብላችሁ ድራማ እንዳይሆን ብቻ አላህ ሁሉንም ነገር ያሳምርልን፣ አገራችንን ሰላም ያደርግልን። እናንተም ለስራም ከሆነ እንግዲህ አላህ እየሱ የሚያውቀው ጌታ እሱ ነው። ፈምሱ፣ አላህ ያፈምሳችሁ ማለት ነው። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። ቤተሰቦችን ላይክ ሸር አድርጉ፣ ለኔም አበረታቱን፣ ሸርቱልኝ። ዩቲዩብ ደግሺ ሁላችንም በያለንበት ዓለም ዳርቻ ሰላማችን ብዝት ይበል። ለህዝብ ስታቀርቡ የሚያስተምር ነገር ለትውልድ የሚጠቅም ለልጆች በቃ ሲያርጉ ከዛ ከምትሰራው ድራማ ለሰው ልጅ የሚጠቅም ነገር ማድረግ አለባቸው። የሚጠቅም ነገር በምታቀርቡት ጨዋታ የሚሆን ቁም ነገር የሚሆን በቃ አስተማሪ የምግብ ስራ የሚሆን የሆነ ነገር ሚዲያ ላይ ስታቀርቡ በቃ ለሰው የሚጠቅም ነገር ስሩ ማለት ነው እንጂ ሰውን የማይጠቅም ነገር አትስሩ። በያላችሁበት ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ አድርጉ። ሰላም ለሀገራችን፣ ሰላም ለህዝባችን። ሀገራችን ሰላም ትሆንልን። በማንም በምንም ብሎ ሀገራችን ሰላም ይሆንልን። ሁሉም በሁሉም የርዝቁን አያጣም። ብቻ ማሻአላ ጎበዞች ናቸው። በራሳቸው እንትን መጥተው ራሳቸውን መቀየር ራሳቸውን ማሳደግ ደስ ይላል። ከብሄር ብሄር ማጋጨት ሰውን መጥላላት ነው የሚያስጠላው እንጂ ይሄ ምንም አይደለም። ግን ያው እኛ ስለምንወዳቸው እነሱ መያነ ጋር ብኮን እንደዛ ሀዩን ሁሉም እንትን የሚላቸው አለ። ሁሉ ለምንድን ነው? ስለሚወዷቸው ነው እንጂ ስሩ ስራችሁን። አላህ ያጠንክራችሁ፣ ርዝቃችሁን ክፍት ያድርገው። ይሄ ራሱ ጥሩ አይዲያ ነው። ሰርቶ የሰው ልጅ ማደር አላህ ይወደዋል ማለት ነው። አሁን ለምን ሰውን ሳላጠሉ ድረስ ብሄር ከብሄር ጋር ማጋጨት ዘረኝነት መጥፎ ነው እንጂ እንደዚህ ሰርቶ ማደር አላህ መጨረሻችን ያሳምርልን።
ላይክ፣ ሸር፣ ሰብስክራይብ አድርጉ። አሁንም አልተዋችሁም፣ ላይክ አድርጉኝ፣ አድርጉ። በቃ ሸርቱልኝ እስኪ እናንተ ፈሜሶች ማለት ነው። እጃችሁ ላይ ተደረሰ ሸርቱ ማለት ነው። ሰላማችሁ ይብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። መልካም ቆይታ እላለሁኝ። ወሰላም አለይኩም ወራህመቱላሂ ወበረካቱ። ከቃሪውና ትቻለሁ